ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሚልኪያስ መስፍን ነኝ። የብልጽግና ፓርቲ ዓላማና ግብ የሚደግፍ እንዲሁም የፓርቲውን የይምረጡኝ እንቅስቃሴ የሚያጎላ የድጋፍ ሰልፍ በማሻ ከተማ ተካሂዷል። በድጋፍ ሰልፉ ላይ ከማሻ ከተማና ከማሻ ወረዳ የተውጣጡ የፓርቲው አባላትና ደጋፊዎች ተገኝተዋል። ወንድማገኝ ገሪቶ ተጨማሪ አለው። በድጋፍ ሰልፉ ላይ ንግግር ያደረጉት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ፓርቲው በአገር ደረጃ ታላላቅ ሜጋ ፕሮጀክቶችን ማጠናቀቅ ብቻ ሳይሆን የባህር በር ጥያቄ ምላሽ እንዲያገኝ ተግቶ በመስራት ላይ የሚገኝ ነው ብለዋል። ፓርቲያችን ብልጽግና በሀገር ደረጃ ታላላቅ ሜጋ ፕሮጀክቶችን የከወነ የህዳሴ ግድብን ያጠናቀቀ ሀገራችን ኢትዮጵያ የባህር በር እንዲኖራት በትጋት እየሰራ ያለ ፓርቲ ነው። የህዝቡን ተጠቃሚነት ለማረጋገጥ በክልል የመደራጀት ጥያቄ ምላሽ ያገኘበት እንዲሁም የአገር በቀል ዕውቀቶች እንዲጠናከሩ የብልጽግና ፓርቲ በሰራው ጠንካራ ስራ ውጤታማ ለውጥ እየተመዘገበ ይገኛል ያሉት አቶ አበበ የዞኑን ሰላም የመለሰ የህዝቡን ሁለንተናዊ እድገት እያረጋገጠ የሚገኝ ፓርቲ መሆኑን ገልጸዋል። ክብራችንና ታሪካችን በአደባባይ እንዲታወቅ ፓርቲያችን ብልጽግና የመሪነት ሚናውን በታላቁ ተወጥቷል። በዞናችን አጠቃላይ ሰላም ሰፍኗል። በነጠላ ትርክትና በተዛባ የፖለቲካ አጀንዳ ምክንያት ዞናችን የሰላም እጦት ገጥሞት እንደነበረ ይታወሳል። ይሁን እንጂ የመደመር መንግስት ለሀገር በቀል ዕውቀቶች ቅድሚያ በመስጠት የሃይማኖት አባቶች፣ የሀገር ሽማግሌዎችና መላውን ህዝብ በማሳተፍ በአጠቃላይ ዞናችን ዛሬ ሰላማዊ የመኖሪያና የሥራ አካባቢ እንዲሆን ተደርጓል። የዲሞክራሲ ቋሚ ኮሚቴ ምክትል ሰብሳቢና የህዝብ ተወካዮች ምክር ቤት አባል አቶ አዝመራ እንደሞ የብልጽግና ፓርቲ ላለፉት 25 ዓመታት ኢትዮጵያ ውስጥ የነበሩ ዕዳ ያረመና የከፈለ ሚንዳ ያሰፋ ውጤታማ ለውጥ በሀገሪቱ ያስመዘገበ የሚገኝ ፓርቲ መሆኑን ለሰልፉ ታዳሚዎች ጠቁመዋል። ላለፉት 25 ዓመታት ኢትዮጵያ ውስጥ የነበረውን ዕዳ እያረመ ዕዳውን እየከፈለ ምንዳውን ደግሞ እየፈጠረ ባለፉት 5 ዓመታት በመላ ኢትዮጵያና እንዲሁም በዞናችን ለውጥ እያስመዘገበ ያለውን ብልጽግና ፓርቲን በድጋሚ ለመምረጥ ዛሬ እዚህ ቦታ ላይ ለድጋፍ ሰልፍ ስለወጣችሁ እጅ ነስተን ልናመሰግናችሁ እንወዳለን። ተወካዮችን መምረጥ ብልጽግናን ማስቀጠልና የተጀመሩ ፕሮጀክቶችን ማጠናቀቅ በመሆኑ ድምጻቸውን ሳባክኑ በመስጠት ድጋፋቸውን እንዲያረጋግጡም ለሰልፉ ታዳሚዎች መልእክታቸውን አስተላልፈዋል። በሚቀጥሉት 5 ዓመታት ቅድም በክልልም በፌደራልም የቀረቡ የእናንተ ልጆች የሆኑ ፓርቲ ያቀረባቸው እጩዎች በግለሰብ ደረጃ እናንተ እንወክላለን፣ ስራው የሚተገበረው ግን በፓርቲያችን እሳቤ በመሆኑ በፓርቲያችን ስርዓት ውስጥ በመሆኑ እዚህ ያሉ ተወካዮችን መምረጥ ማለት ብልጽግናን ማስቀጠል መሆኑን ሁሉም እንደምትረዱ ታሳቢ በማድረግ የፓርቲያችን ምልክት የሆነው የስንዴ ምድርን በመምረጥ የብልጽግና ቀጣይነት እንድታረጋግጡ በዚህ አጋጣሚ ጥሪን አስተላልፋለሁ። የሰልፉ ታዳሚዎች በበኩላቸው የብልጽግና ፓርቲ ባለፉት 5 ዓመታት የተሻለ ተግባር በመፈጸም ህዝቡን ተጠቃሚ ማድረጉን ጠቁመው ይህን እንዲያስቀጥል ድጋፋቸውን እንደሚያጠናክሩ ተናግረዋል። ብልጽግና ፓርቲ ከመጣበት ጊዜ ከ8 ዓመታት ወዲህ እኮ ያልታዩ ነገሮች እንደ ሀገር ብቻም ሳይሆን ከአካባቢያችን ስንጀምር ስንጓጓ የነበረውን የመንገድ መሰረተ ልማት፣ የመብራት መሰረተ ልማት፣ የውሃ መሰረተ ልማት እጅግ ሰፋፊ አስተሳሰቦች በሙሉ እየመጡ ያሉት ያ ብቻም አይደለም። ከመንደር አስተሳሰብ እንድንወጣ ሀገራዊ አስተሳሰብ ውስጥ እንድንካተት እያደረገ ያለው እኮ የብልጽግና መንግስታችን ነው። ብልጽግና ፓርቲ መስራት የሚገባቸው ነገሮችም አሉ፣ እንሰራለንም እያሉ ነው። የሰሩትን ነገሮች ደግሞ ክሬዲት መስጠት አለበት። እኔ በግሌ በውሃ ላይ በመብራት ላይ በሆስፒታል ላይ ያሉት ነገሮችን በደንብ በሚገባ ይቻላል። ካለንበት ብዙ ጨለማ እንደ ሸካ ዞን መብራት ማጣት፣ መንገድ ማጣት ብዙ ተቸግረናል። ትምህርት ማጣት ብዙ ተቸግረናል። ግን በዚህ ብልጽግና ብዙ አቅጣጫ ሄደናል። ሆስፒታል አግኝተናል። ብልጽግና የፈጠረው መስመር ሴቶች ፊት እንዲመጡ ፊት ለፊት እንዲወጡ በውጤት ተግባራቸውን በውጤት እንዲገልጹ እየተደረገ ያለው በብልጽግና ፓርቲ ነው። ስለዚህ ይህን ፓርቲ ሴቶች ቢመርጡ ከወንዶች እኩል ተሳታፊ ተጠቃሚነት ሰፋ ያለ ቦታ እንዳላቸውም ጭምር ያረጋገጥኩበት ለሌሎች ሴቶችም እኔንም ጨምሮ የተሻለ ቦታ ብልጽግና ያለው በመሆኑ
ድምጼን በመስጠት ሌሎችን እንዲሰጡ በማድረግ ሰፊ ስራ የሚሰራበት እድል ለኔ በመፈጠሩ ደስ ብሎኛል። ለቀጣይም ደግሞ ተባብረን አስተባብረን የምንቀጥልበት ብልጽግናችን የምናረጋግጥበት ሂደት መኖሩ ሰፊ መሆኑን አረጋግጫለሁ። ሰባተኛው ጠቅላላ ሀገራዊ ምርጫ ነጻ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅም የሚጠበቅባቸውን እንደሚወጡ ገልጸዋል። ምርጫ ሰላማዊ ፍትሃዊ የሚሆነው ከኔ ነው የሚጠበቀው። እንደ ወጣት ከወጣት የሚያስፈልገው ነገር አለ፣ እንደ ህዝብ ከህዝብ የሚያስፈልገው ነገር አለ። ሁላችንም የየራሳችን ድርሻ ለሰላም የየራሳችን ጠጠር ከጣልን ማን ቀይርበት ምንም ምክንያት የለም። የጸና ሰላም የቀና ስርዓት ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡና የምርጫ ምልክታችን የስንዴ ነዶ ነው የሚሉ መፈክሮችን በማስቀደም በድጋፍ ሰልፉ ላይ ታድመዋል። ምርጫችን የስንዴ ነዶ ነው። የትምህርት ጥራትን ለማስጠበቅ የሁሉም ባለድርሻ አካላት ርብርብ ወሳኝ መሆኑ ተጠቆመ። ከግልና ከአጋር አካላት በተገኘ ድጋፍ ከ80 በላይ ማጣቀሻ መጻሕፍቶች ለማሻ ከተማ ሁለተኛ ደረጃ ትምህርት ቤት ተበርክቷል። ሄርሜላ ታይቶ ተጨማሪ አላት። የህዝብ ተወካዮች ምክር ቤት አባልና የዲሞክራሲ ጉዳዮች ምክትል ቋሚ ኮሚቴ ሰብሳቢ አቶ አዝመራ አንደሞ ድጋፉን ባበረከቱበት ወቅት እንደገለጹት በትምህርት ቤቱ ያለውን የማጣቀሻ መጻሕፍት እጥረት ለመቅረፍ ከ80 በላይ መጻሕፍት በግል እንዲሁም አጋር አካላትን በማስተባበር ማበርከታቸውን ጠቁመዋል። በዚህ ምዕራፍ አሁን በመጣንበት ወደ ግማሽ ሚሊዮን ብር የሚጠጋ ለተለያዩ ትምህርት ቤቶች እያቀረብን ነው። ለእናንተ ትንሽ ነው ያመጣነው። ለቄጃ ግን 263 መጽሐፍ ነው ሰጠናቸው። ለምን? ምንም የሌላቸው ስለሆነ ባዶ ስለሆኑ ማለት ነው። ለሌሎቹም እዚህ እየሰጠን እንሄዳለን። ተማሪዎች የተሻለ ቦታ ለመድረስ ከመምህራን ከሚሰጠው ድጋፍ በተጨማሪ ቴክኖሎጂን በአግባቡ መጠቀም እንዳለባቸው አስገንዝበው ለዚህም አስፈላጊ ድጋፍ እንደሚቀጥል ተናግረዋል። ቴክኖሎጂ በእጃቸው አለ። ቴክኖሎጂን ለፐርሰናል ቻት ሳይሆን ቴክኖሎጂን እኛም ቢዚ ያደረጉ እነሱ እየተመራመሩ ያሉት የአሜሪካን ሶፍትዌሮች እዚህ ልኮ ሴት ልጆችን ወንድ ልጆችን ከሚያበላሹ ከቆሻሻ ነገር ራሳችሁን ነፃ አርጋችሁ አይምሯችሁን ለቴክኖሎጂዎችን ለዚህ ተጠቀሙ ነው የኔ ምክር። በቦታው ላይ የተገኙት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ በበኩላቸው የማሻ ሁለተኛ ደረጃ ትምህርት ቤት ብዙ ምሁራንን ያፈራ ትምህርት ቤት እንደሆነ ገልጸው አሁንም ይህን የትምህርት ቤት እንቅስቃሴን በማጠናከር ውጤታማ ተማሪ ለማፍራት በትኩረት መስራት እንደሚገባ ተናግረዋል። ተማሪዎች እስከ ምሽቱ 3 ሰዓት ማንበብ እየጀመሩ ያሉበት የተወሰኑትን ደግሞ አሳድሮ ማስጠናት እየተጀመረበት ቅድም እንደተባለው 3 እና 4 ተማሪ ብቻ ከሚያልፍበት እስከ 54 የሚደርሱ ልጆች ከፍተኛ ትምህርት ተቋም መግባት ጀምረዋል። ይሄ ትልቅ ተስፋ እየሰጠ ነው ማለት ነው። እኛ ትላንትና የማሻ ከተማ ህዝብ ጋር ውይይት ነበረን። ህዝቡ አሁን ላይ በጣም ትልቅ ተስፋ እየያዘ ነው ያለው። ከተስፋ መቁረጥ ወደ ተስፋ ማለምለም ደረጃ እየመጣ ነው ያለው። ይሄ ስራ አሁንም ቢሆን መትጋት መጨመር መቻል አለብን የሚለው ነገር በደንብ አደራ እንድትይዙ ነው። ተማሪዎች ነገ የተሻለ ደረጃ ለመድረስ ዛሬ ላይ ብዙ ኃላፊነት እንደሚጠበቅባቸው ገልጸው የተሻለች ሀገርን ለመገንባት ሁሉም በጋራ ተቀናጅተው መስራት እንዳለበት አቶ አልማው ጠቁመዋል። የዛሬውን ጊዜያችንን በጣም በተገቢው መንገድ መጠቀም መቻላችን የነገ ህይወታችን የተስተካከለ እንዲሆን ቤተሰቦቻችን፣ አካባቢያችን፣ ሀገር የሚጠብቀውን ለውጥ እንድናመጣ በብዙ መንገድ የሚያግዘን ስለሆነ እናንተ ዛሬ ላይ ያላችሁን ጊዜ በተገቢው መንገድ መጠቀም መቻል አለባችሁ ብሎን አደራ ለማለት ነው። የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙ በበኩላቸው ይህ ትምህርት ቤት በርካታ ምሁራንን ያፈራ አንጋፋ ትምህርት ቤት እንደመሆኑ መጠን ለተደረገው ድጋፍ ምስጋና አቅርበው ሌሎችም ይህን በማጠናከር ውጤታማ ተማሪ ለማፍራት የሚደረገውን እንቅስቃሴ እንዲያጠናክር ተናግረዋል። በ11 የትምህርት አይነት በአዲሱ ስርዓተ ትምህርት እየተቃኘ በ80 በላይ መጻሕፍት በብር ቢገመት ከ100 ሺህ በላይ ነው። በመካከላችን ያሉ የማሻ ሁለተኛ ደረጃ ተማሪ የነበሩ ክቡር አቶ አዝመራ አማካይነት ተሰብስቦ የመጣ ማጣቀሻ መጽሐፍት ነው። እናመሰግናለን። ለተሰጠው ድጋፍ ያመሰገኑት የትምህርት ቤቱ መምህራን ላለፉት ዓመታት እንደ ሀገር የትምህርት ውድቀትን ለመቅረፍ ይህ ማጣቀሻ መጽሐፍን መቀበል ብቻ ሳይሆን በተገቢው ተማሪዎች ማንበብ እንዳለባቸው አሳስበው ትውልድን ማነጽ የሁሉም ድርሻ ነውና ሁሉም የነሱን ፈለግ በመከተል ቀጣይነት እንዲኖረው ጠይቀዋል። መጽሐፉን ድጋፍ ያደረጉ አካላቶች ያው ቅድም ያየናቸው የዚህ አካባቢ ተወላጆችና በስራ ቦታ ያሉት ናቸው እናውቃለን። ጥሩ ድጋፍ ነው ያደረጉት፣ እናመሰግናለን። ከነሱ በመነሳት ማንም ያ የትምህርት ስራ የሁሉም ስራ ስለሆነ ትውልድን ማነጽም የሁላችንም ኃላፊነትና ተግባር ስለሆነ
ሌሎችም የኛ ልጆች እዚህ ትምህርት ቤት ላይ ተምረው የወጡት በትልልቅ ቦታዎች ላይ ያሉትም ስላሉ እነሱም ከነሱ አይቶ ድጋፍ መስጠት አለባቸውና እነሱ የጀመሩት ጅማሬ ጥሩ ነው። እናመሰግናለን ነው ማለት። ተማሪዎችም ለተደረገላቸው ድጋፍ አመስግነው የተሰጠው የማጣቀሻ መጽሐፍት ከዚህ በፊት የነበረውን የመጽሐፍ እጥረት በመቅረፍ ተማሪዎች የተሻለ ውጤት እንዲያስመዘግቡ የሚያስችል ነው ብለዋል። ባለፉት ዓመታት ውስጥ ያው መጽሐፍ ችግር ነበረ። ላይብረሪ ስንገባ መጽሐፍ ለማግኘት እንቸገር ነበር። አሁን ግን ማሻአላ ያው መጽሐፍም ተሟልቷል። በጣም ደስ ብሎናል። ለሚያነበውም ተማሪው ለ12ኛ ለ11 ከ9 እስከ 12 ላለው ተማሪ በቀላሉ የሚፈልጉትን ነገር እንዲያገኙ ለነሱ ምቹ ሆኗል። በጣም ከልብ እናመሰግናለን። በሸካ ዞን የማሻ ወረዳና የማሻ ከተማ ሲቪል ሰርቫንት በሀገራዊ ጉዳዮችና በሰባተኛው ሀገራዊ ጠቅላላ ምርጫ ዙሪያ ውይይት አካሂደዋል። ምርጫው ሰላማዊ፣ ዴሞክራሲያዊና ፍትሃዊ እንዲሆን የድርሻቸውን እንደሚወጡም የውይይቱ ተሳታፊዎች አስታውቀዋል። ዘገባው የግርማ ጮሪቶ ነው። ትዕግስት ካሱ ተጨማሪ አላት። በሀገሪቱ በፖለቲካ ማህበራዊና ኢኮኖሚያዊ ዘርፎች የተመዘገቡ ስኬቶችን ለማስቀጠል የዜጎች ድርሻ የጎላ መሆኑን ውይይቱን ያስጀመሩት የማሻ ከተማን ከንቲባ አቶ አንዱዓለም ጌታቸው ጠቁመዋል። ሰባተኛ ጠቅላላ ሀገራዊ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በጋራ መስራት ከሁሉም እንደሚጠበቅ ተናግረው የአካባቢን ሰላምና ልማት ለማስቀጠል እየተደረገ ያለውን እንቅስቃሴ ላይ የሁሉም ተሳትፎ ወሳኝ መሆኑን ገልጸዋል። በውይይቱ ላይ የተገኙ ሲቪል ሰርቫንት የመወያያ ሰነድ ያቀረቡት የሸካ ዞን ገቢዎች መምሪያ ኃላፊ አቶ በላቸው በቀለ እንደ አካባቢም ሆነ እንደ ሀገር አቀፍ ባለፉት ዓመታት ውጤታማ ተግባራት መከናወናቸውን ተናግረዋል። ከነዚህም መካከል በመብራት አገልግሎት፣ በግብርና፣ በንጹህ መጠጥ ውሃ አቅርቦት፣ በዞኑ ሚዲያ ተደራሽ መሆኑን ለአብነት አንስተዋል። የውይይቱ መድረክ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት በርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የክልል ትምህርት ቢሮ ኃላፊ አቶ አልማው ዘውዴ እንደ ዞንም ሆነ እንደ ሀገር ባለፉት 5 ዓመታት የተገኙ ስኬቶችን ማስቀጠል ከሁሉ ይጠበቃል ነው ያሉት። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ የመንግስት ሰራተኞች ሚና ከፍተኛ በመሆኑ ድርሻቸውን እንዲወጡ አስገንዝበዋል። የዞኑ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ለውጦች ለማስቀጠል ትኩረት መስጠት እንደሚገባ የገለጹት መንግስት ሰራተኞች ተጀምሮ ያልተጠናቀቁ መሰረተ ልማቶችን የሚመለከታቸው አካላት ትኩረት በመስጠት ከዳር ማድረስ እንዳለባቸው ጠቁመዋል። በውይይቱ ላይ የተገኙት የህዝብ ተወካዮች በበኩላቸው እንደ ሀገር የልማትና የመልካም አስተዳደር ጥያቄዎች በተመለከተ ምላሽና ማብራሪያ የሰጡ ሲሆን የአካባቢና ሀገራዊ የልማት ግቦች ማሳካት ላይ ሁሉም ትኩረት ሰጥቶ መስራት እንደሚገባ ገልጸዋል። ለዚህም የመንግስት ሰራተኞች የድርሻቸውን እንዲወጡ ጠቁሞ ሰባተኛ ጠቅላላ ሀገራዊ ምርጫ ነጻ፣ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ በጋራ መስራት ይገባልን ብለዋል። በመጨረሻ በብልጽግና ፓርቲ በከተማው የተጀማመሩ የልማት ስራዎችን ለማስቀጠል የበኩላችንን እንወጣለን ሲሉ የማሻ ከተማ ብልጽግና ፓርቲ አባላትና ደጋፊዎች ገለጹ። ባለፉት 5 ዓመታት በፓርቲው የተሰሩ ጠንካራ ስራዎችን ለማስቀጠል እንዲሁም ሰባተኛው ጠቅላላ ሀገራዊ ምርጫ ሰላማዊ እንዲሆን የሚያስችሉ ጉዳዮች ዙሪያ የውይይት መድረክ በማሻ ከተማ ተካሂዷል። ወንድማገኝ ገሪቶ ያዘጋጀውን ጥንቅር ተከታትለን እንመለስ። የዘመናት የህዝቦቻችን የመልማት በክልል የመደራጀትና ራስን በራስ የማስተዳደር ጥያቄያችን ተመልሶ ክልላችንን አደራጅተን የልማትና የመልካም አስተዳደር ስራዎቻችን እንዲፋጠኑ ያደረግንበት አንዱ ፖለቲካዊ ድሎቻችን ነው። ይሄ ድል በመደመር እሳቤ፣ በህብረ ብሔራዊ አንድነት፣ በመግባባትና በአብሮነት ስንጓዝ የመጣንበት እነሆ ዛሬ ላይ የደረስንበት ትልቁ ድላችንና አቃፊነታችን የታየበት ከመገለል ፖለቲካ ወደ አብሮነትና ወደ መተባበር ፖለቲካ የተሸጋገርንበት ሂደት አንዱ አመርቂ ድሎቻችን ነው ብለን እንወስዳለን። ለውጡ መንግስት የሰራቸው ስራዎች በጣም ብዙ ናቸው፣ የምናውቃቸው መሬት ላይ ያሉ ሀቆች። አሁን ይሄ መብራት 4 ሰዓት አገልግሎት እየሰጠ ያለው በብልጽግና ፓርቲያችን ነው። አስፋልት መንገድ ግንባታም ተጀምሯል። የተጀመረው ነገር ማለቁ አይቀርምና እንደምንጠናቀቅ ተስፋ አለን። ሌሎቹም አሉ፣ ዲማሻ አስፋልት መንገድ፣ የውሃ ግንባታም ጭምር ብዙ ነገሮች ናቸው በዚህ በለውጡ መንግስትኛ አካባቢ የተጀመሩ። አሁን መብራት አይቶ ረስቷል፣ ሰው ማማሩ ትቷል። ውሃም ታየ ደግሞ የሚፈጠረውን ፌሽታ ታውቃላችሁ። ውሃ ሲያልቅ መንገድም ደግሞ ያው የእናንተ ችግር አይደለም፣ እንደ ሀገር ነው። ከመንግስት አቅም በላይ ወይም ከሀገሪቱ አቅም በላይ የሆነ ጉዳይ ከሆነ በንግግር ማይፈታ ነገር የለም። ሆስፒታል ላይም ደግሞ የሚደረጉት ነገሮች በጣም ጥንቃቄ የሚፈልጉት ነገሮች ናቸው። ከኔ በላይ ምሁራኖች ስለ ሆስፒታል ያውቁታል እና ሆስፒታል ላይ ቅድሚያ የሚሰጣቸው ነገር ላይ ቅድሚያ ሰጥተን
ትችቱንም እየረሳን ነው የምንሄደው። ከዚህ የተወሰነውን ለማንሳት ብዙ የተነሳ ነገር አለ። ኤፍኤምን የደቡብ ራዲዮና ቴሌቪዥንን በመናይበት ጊዜ እውነቴን ነው ትልቅ ስኬት ነው ለማሻ የሰራነውን ስራ ያመረትነውን ምርት ራሱ እየተከታተሉ በሚዲያ ላይ እየቀረበ ችግራችንን እየተነፈስን በዓለም እየታየን ያለንበት የደቡብ ሬዲዮና ቴሌቪዥን በዚህ በማሻ ላይ ብልጽግና ይህንን አድርጓል። ብልጽግና ምረጡ ብለን ለመስበክ በቂ የሆኑ ለውጦች በብልጽግና በከተማችን ተመዝግበዋል። ሁሉ ነገር ጥሩ ከሆነ ከ5 ዓመት በኋላ ለ5 ዓመት ለምንሰጠው ውሳኔ ህዝብን የሚጠቅመው የትኛው ነው? ትውልድ የሚጠቅመው የትኛው ነው? የተጀመረው እንዲያልቅ የሚሰራው ማን ነው የሚለውን ማየት ጥሩ ነው። ለዚህ ደግሞ በእርግጠኛ መናገር የምንችለው እኛ ግለሰቦች ነን። ብልጽግና የሚባል ፓርቲ የኛ አካባቢ አይቷል፣ ለሁሉም ዋጋ ሰጥቷል። ሌሎች ጥያቄዎችን ደግሞ ይፈጽማል። ስለ መንገዱ ጉዳይ ስላሉት ጉዳይ በዝርዝር ወንድሞቼ በደንብ በኋላ ስለሚያብራሩት ከዚህ አኳያ እናንተን አደራ በታማኝነት ሰርተናል። አሁን በተለያየ ቦታ ላይ ያሉ ወንድሞቻችን እዚህ አካባቢ ላይ እኮ መብራት ከዚህ በፊት የ10 ዓመት በፊት መምጣት የነበረበት ነው። ውሃ ከዚህ በፊት መምጣት የነበረበት ነው። መንገድ ከዚህ በፊት መምጣት የነበረበት ነው። ልክ ነው፣ ግን አልሆነም በዛ ጊዜ። አሁን ነው የሆነው። የሆነውን እያመሰገንን ከዚህ በኋላ ምንድነው የምናስበው? ትላልቅ የሆኑ ግራንድ የሆኑ ጉዳዮችን ማሰብ ያስፈልጋል ያሉት በጣም ትክክል ነው፣ ምንም ጥያቄ የለውም። 6ኛ ዙርን አምፖል ምልክት አድርጎ ብልጽግናን ስመርጥ የ5 ዓመት ዕዳይን ይከፍልልኛል ብሎ ተስፋ ሰጥቶ አስመረጠን። በመሆኑም ብልጽግና የ5 ዙር ጊዜ የነበረውን የ25 ዓመታትን ታሪክ ቀይሮ በደንብ የሚቆጥራቸውን ኋላ ላይ ስራዎችን በ5 ዓመት ውስጥ አከናወነ። በተለይ ዶክተር አብይ ከገባ በኋላ ከለውጡ መንግስት ባለፉት 8 ዓመታት እጅግ በጣም ብዙ ነገሮች ተከናወኑ። የሚቆጠር የሚጨበጥ እዚህ ህዝብ ላይ ተሰርቷል። ምርጫ ክልል ማሻ ወረዳና ዙሪያ ላይ ያለው ላይ ሰላሙ ስራ ላይ ምርጫው ፍጹም ሰላማዊ እንዲሆን የእናንተ ሚና ከፍተኛ ነው የሚለውን ነገር ለማሳየት ነው።